ሚስትነት እኮ ክብር ነው። ያው ውሽማነት ደግሞ ውርደት ነው። አሁን እኮ አንቺም ኦልሬዲ ውሽማ እየሆንሽ ነው ታውቆሻል። እኔማ አሁን ኦልሬዲ ጉዳይን ጨርሻለሁ። ሁኔታሽ ነው እንዴ? በጣም ነው እንዴ ጉዳይሽን የጨረስሽው? ታስታውቂያለሽ እኮ አሁንም ደግሞ ትፈልጊዋለሽ። የሚያስገርመው ነገር ምላስሽን መቆጣጠር አልቻልሽም እንጂ እንደምትወጂው በጣም ግልጽ ነው። አሁን ለማንኛውም ጉዳይን ጨርሼ ቤት ድረስ እየተመጣብኝ ነው፣ እየተደወለ ነው። ልጅ ስላለ ነው። በመሀል ደግሞ ልጅ ባይኖራችሁ ዞሮ ማያይሽ ያለሁት እኔ ነኝ፣ አንቺ አይደለሽም። ምንድነው የሚያገበው? ለማንኛውም በእንደዚህ አይነት ፉክክር ምናምን ውስጥ አይደለም ያለው። ኦፍ ኮርስ እኔ አፍቃሪ ነኝ፣ ለፍቅር ዝቅ ያልኩ ነኝ። እኔ ለገንዘብ ዝቅ አላልኩም፣ እኔ ለገንዘብ ልጥፍጥፍ አላልኩም። ኦፍ ኮርስ ለፍቅር ነው ዝቅ ያልኩት። ከዛ ባለፈ ደግሞ ታውቂያለሽ፣ ለምሮ በዚህ ልክ እኝኝ የምትይው በቃ አሁን ለማንኛውም ወደ ገደለው ስገባ ሁለተኛ አብርሃም የምታዳምጪኝ ከሆነ አብርሃም ቤትሽ ሲመጣ ልጁን አሳይተሽ ከፈለሽ ሰላም አለ ማለት ትችያለሽ፣ መብትሽ ነው። ከፈለሽ ሰላም በይው፣ የፈለግሽው ነገር ማለት ትችያለሽ። ግን ደግሞ ልጁን ማየት መብቱ ነው። ስለዚህ ልጁን እንዲያይ ፍቀጅለት፣ አለቀ። ምንም ያስቅ ነገር ማንሽ አንቺ? ቆይ ሩታን የምታዥው አንቺ ውሽሚት ማለት ነው። ማንሽ አንቺ? ምን አገባሽ ደግሞ በልጅ? ወይኔ ጉድ! አንቺ እኮ ማለት ነው ውሽማ እኮ ነሽ። እንደ ውሽማት አርፈሽ ተቀመጪ ማለት ነው። ሳይበላሽ አታክኪ ማለት ነው። እከካም ማለት ነው። ደግሞ ገንዘብ እኔ ለፍቅር ነው ዝቅ ያልኩት፣ ለፍቅር ነው የተጠጋሁት፣ ለብር አይደለም ለገንዘብ አይደለም ስትይ ማለት ነው ማፈሪያ ነሽ ማለት ነው። ያኔ እውነት ይሄን መናገርሽ ራሱ ጥሩ ነው ማለት ነው። በራስሽ መተማመንሽ ማለት ለምን እዚጋ ማለት ነው ለፍቅር ዝቅ ብላ ሩታ ዋጋ ከፍላ ስንት አመት የፈጀችበት ፍቅር ትዳር ማለት ነው መተሽ ነው የበተንሽው። ይሄ ያንቺ አይታይሽም? ያንቺ አይታይሽም? ምን አይግም የገማሽ ደደብነሽ ማለት ነው። ጭንቅላትሽ የዘቀጠና ባለጌ ስለሆንሽው ብቻ ነው ይሄንን እምልሽ ማለት ነው። ለምን አንቺ አፍቅሬ ነው ለሱ ነው ዝቅ ያልኩት፣ ለፍቅር ነው ዝቅ ያልኩት ስትይ ማለት ነው። ሩታ ደግሞ ለፍቅር ብላ ብዙ ዋጋ ከፍላለች፣ ብዙ ነገር ትሆናለች። ልጅ ወልዳለታለች፣ ትዳር ላይ መስርታለች። ትዳሩ ላይ እሱ አንቺንም ሌሎች ሴቶችንም ሲያመጣ ሽሩሩ ሩታ ብዙ ነገሮች ዝም ብላለች። አሁን ግን በራሷ ህይወት ደስተኛ ስትሆን ለምን ደስተኛ ትሆኛለሽ ነው? ልጅ የወለድሽ ራሷ አመሲም እንዴ? ቆይ ልጅ መውለድ ይሄን ሌላ ህይወት እንትን ይላል እንዳይጋይዝ ያግዳል እንዴ? ምን ነው አንቺ ምን ነው በሩታ ህይወት እኔ ላጨብጭባልሽ፣ በሩታ ጫማ እኔ ልልበሳልሽ? ምን ነውሳ? እሺ ባሏን ወሰድሽ ዝም አለን። ባሏን ወሰጅ፣ የማይረባ ጥቅም የሌለው ነው እሱ፣ ጭንቅላት የሌለው ማለት ነው። ዛሬም አንቺን ቢያገባ ያው በሌላ ሴት ላይ ቺክ እንደሚያረግብሽ እወቂ ማለት ነው። ግን ሩታ አብርሽን አልከለከለችውም። ባይዘዊ ልጅህን አታይም ምናምን አላለችውም። ልጁን ማየት በፈለገበት ሰዓት ማየት ይችላል ብላለች። አሁንም ወደፊትም ትላለች ማለት ነው። ለምን ልጁ ነው መንከባከብም ያለበት ልጁ ነው፣ ግዴታው ነው። እና አንቺ ደግሞ አያገባሽም ሩታ። ከማንም ሆነ ከምንም የትም ትሄድ የማይመለከትሽ የማያክክሽ እከክ በዛ ላይ ደግሞ እኔ ቆንጆ ስለሆንኩ ነው እሱ የመረጠኝ ስትይ ማለት ነው። በጣም ነው እንዴ ቆንጆ የሆንሽው? በጣም ነው እንዴ ቆንጆ የሆንሽው? በጣም ነው እንዴ ይሄ እንትን ላፕስቲክ እና ይሄ የዱቄት ተለቅለቀሽ መተሽ። እስቲ ሩታ እኮ ቸኮሌት ከረናት፣ በጣም የምታምር ቸኮሌት ልዕልት፣ ነብር፣ ንግስት። እንኳን አብርሃም ማለት ነው ዓለም የመሰከረላት ነው። ወንዱም ሴቶቹ የሚያፈቅሯት ነው ልጅቷ ማለት ነው፣ ሩታ ሀብቴ ማለት ነው። እና ቀንተሽ እንደሆነ ይሄ ግልጽ ነው፣ አብደሽም እንደሆነ ግልጽ ነው፣ እናውቃለን። አብርሽ ይሄ ሰሞን አንቺን ቼክ ስላላርግሽ፣ በእንጨት ራሱ ስላልጓጓጠሽ፣ በዩቲዩብ ስላልመጣን ነው በቲክቶክ እኮ አለ ምናምን ስትይ ደግሞ ማለት ነው። እውነት ለመናገር ማለት ነው በቲክቶክም ሁኚ በዩቲዩብም ሁኚ ግን ሩታ ላይ ምንም የሚቀንስበት ነገር የለም፣ ምንም የሚጎልባት ነገር የለም ማለት ነው። ሩታ ናት፣ ነብር ናት፣ ጀግና ናት ማለት ነው። ገንዘብ አይተሽ ነው የቀረብሽው ምናምን፣ ውጭ ሀገር ይወስደኛ ብለሽ ነው የቀረብሽው ምናምን። ምን ለምን ገንዘቡን አይተሽ አይደለ እንዴ አባገዝን የቀረብሽው አንቺ? መኪና ምናምን ለሩታ ቤት ምናምን ሲገዛለት ያንን አይተሽ አይደለ እንዴ በቲክቶክ የጨፈርሽ የመጣሽው? የሰው ባል ሆኖ
እርጉዝ ሆና የኔ ሁን በግድ ያልሽው ሴትዮ እኮ አንቺ ነሽ። ሩታ እኮ አብርሽን የባለትዳር ሆኖ እኮ አይደለም እወድሃለሁ ያለችው አፈቅርሃለሁ ያለችው። ደግሞ ሩታ ራሷ አፈቅርሃለሁ እወድሃለሁ ማለቷ ማልቀሷ ማለት ነው ለፍቅር ዝቅ ማለቷ ይሄ በእውነት የልብ ንጽህናዋ፣ ትትህናዋ፣ ጀግንነቷ እስቲ ማን ነው በዚህ ዓለም ላይ ለፍቅር እስከ እንደረ እንኳን ሩታ እንኳን አንቺ እንኳን ራስሽ መሰከርሽ ማለት ነው። ለፍቅር ብዬ ዝቅ ብያለሁ አልሽ ማለት ነው። ደደብ እንደ ጭንቅላት ራሱ የሌለሽ ማለት ለፍቅር ብዬ ዝቅ ብያለሁ፣ ለፍቅር ብዬ አልቅሻለሁ ብለሻል ራስሽ ሄርሜላ ተብዬዋ ማለት ነው። አንቺ የሜዳ አህያ ማለት ነው። እውነቴን እኮ ነው ጋይስ፣ የሜዳ አህያዋ ማለት ነው። ለፍቅር ብዬ ዝቅ ብያለሁ አለች። ይኸው አሁን ሩታን አሸማቅቃለሁ በዚህ ቃላት የመጣሽበትና እንዳረሽ ምናምን የምትሏት አንቺም አቤላም እናንተ ቱሃናችሁን ዝም ብላችሁ የቤታችሁን ቱሃን አታራግፉም። እከክ ቆሻሻዎች ቆሻሻ ናችሁ። እሺ ልንገራችሁ ማለት ነው። ሩታ ላይ እና አብርሽ ላይ ምንም ነገር የሚጨምርና የሚቀንስ ነገር የለም። ምንም ነገር ብትሉ ማለት ነው። እነዛ አሮጊቶቹ ብዙ ነገሮች ያወሩት አሉ ማለት ነው። በቲክቶክ የሰማሽው ነገር ይዘሽ እየመጣሽ እዚህ ጋር ሩታ በዚህ ትናደራለች ምናምን ባልሽው ነገሮች እርግጠኛ ቲክቶክ ነው የሰማሽው እንጂ ይሄን ወሬ ከየትም አልሰማሽም። ከየት ታልቅስ ከምን ታልቅስ ምን ታርግ? አብርሽን ለማግኘት ማነያስ መጀመሪያ ያፈቀረው ማን ነው? የት ታውቂያለሽ? ማንሽ አንቺ ደግሞ በሩታ ህይወት ላጨብጭብ፣ በሩታ ህይወት እኔ ጸጉሯን ላበጥር አልሽሳ፣ የሩታን ህይወት እኔ ልኖር አልሽሳ። ለነገሩ ልኖር ትፈልጊያለሽ ደግሞ የሩታን ህይወት ሲያምርሽ ይቅር ማለት ነው። ሩታ መሆን እንደውም አችይም ሩታ መሆን እዚህ ጋር ማለት ነው። ዓለም ቢፈጠር ማለት ነው ሩታ የሚሆን ሰው የለም። የፈለገ ይንጣ ማለት ነው። ሩታ ነብራችን እህታችን መሆን አይችሉም። እዚህ ጋር ውሽማ እንደሆንሽ እኮ ግልጽ ነው። ብዙ ሰው የሚመሰክር ነው። አንቺ ራሱ እንዳልሽው ነው። ሩታ ውሽማ ሆንሽ ምናምን። ሩታ እኮ ወረቀቷን ቀጥታ 80ዋን አብቅታል። በቃ የራሷን ህይወት እኮ እየኖረ ነው። ልጅ ብወልድ ደግሞ ልጅ አይከለክልም ጋይዝ። አንቺ ፈልገሽ አይደለ እንዴ ሚስት ያለው እርጉዝ ሆና ልጅ ያለው እኔን አግባ እኔ አስደስተኛ አረጋለሁ ልጅህንም ሚስትህን ተፋታ የምትይው ሴትዮ አንቺ አይደለሽ እንዴ? ይሄ ነገር ከሚፈጠር በፊት አንቺ አታስተካክዩም ነበር? አንቺ ከነሱ ህይወት አወጭም ነበረ? አሁን እኮ ማለት ነገሩን አትበሉ። እውነት ነገሩን አትበሉ፣ አትጨማለቁብን ማለት ነው። የምትጨማለቂበት አንቺ ነሽ። እንደዚህ የብልግና ስራ ምናምን ምሰሪው አንቺ ነሽ። አብረሽ ደግሞ ማለት ነው በእንጨት እንደማይነካሽ በጣቱ ራሱን እንጃ አላይቅም። እንኪን አንቺ አሁን እያታለለሽ ሊሆን ይችላል ማለት ሌላ ሴት ሊያመጣ ይችላል ማለት ነው። አንቺም እያለቀስሽ ነው የምትመጪው ማለት ነው። ጠብቂ ማለት ነው። ሩታን አሸማቀለው፣ ሩታን አጥላላለው፣ ሩታ አሰድባለሁ ብላችሁ ተሆነ የምትመጡት እያዳሚያችሁ ባናታችሁ ተተከሉሽ። እንገራችሁ ባናታችሁ እንደው ተዘቅዘቁ ማለት ነው። እኔ የምላችሁ ይሄንን ነው ማለት ነው። እና እየመረራችሁም ትውጣላችሁ፣ እየመረራችሁትም ትውጣላችሁ ማለት ነው። ሩታ ሀብቴ ነብር ናት። እናንተ ባላችሁት ምንም አትሆንም ማለት ነው። በቃ ጀግናው ናት፣ ከእናንተ በላይ ናት። እያቃጠለኝ ነው የምትኖረው ማለት ነው። እያቃጠለኝ ማለት ነው። የፈለገ ይንጣ ማለት ነው። ስለዚህ ደግሞ ስለ ልጅ አያገባሽም። ልጁን ሩታ ታሳያለች። አንቺ ብለሻት አይደለም ሩታ የምታሳየው፣ በፈለጋት ታሳያለች። መብቷ ነው። የበግ